እስራኤል ቀደምት ከሚባሉትና በቅዱስ መጽሐፍት ውስጥ ተጠቅሰው ከሚገኙት ሀገራት መካከል አንደኛዋ ናት። እስራኤል ከብሪታንያ የሞግዚት አገዛዝ ወጥታ እንደገና የተቋቋመችበት 78 ዓመታት ዛሬ እየተከበረ ሲሆን ቀደምት ታሪክ ያላትና ሕዝቧም በፈጣሪ የተመረጠ መሆኑን ቅዱሳን መጽሐፍት ያስረዳሉ። ከተመሰረተች አንድ ጎልማሳ ሰው ዕድሜ ቢሆንም ስሟና ስራዋ ከዓለም ገኖ የሚገኝና በየቀኑ የብዙሃን መገናኛዎች መነጋገሪያ የሆነች ዝነኛ ሀገር ናት። እስራኤል ከተቋቋመች ጀምሮ እስከ ዛሬ ድረስ በጦርነት ውስጥ ብትኖርም ጎን ለጎን ጠንክራ በመስራት በእድገትና ቴክኖሎጂ መጥቃ ዓለምን አስንቃ ትገኛለች። ለእስራኤል መመስረት ትልቅ ራዕይ የሰነቀላት ቢንያሚን ዘኤቭ ሄርጼል ያለማት ሀገር ተቋቁማ በስሙም ታላላቅ ቦታዎች ተሰይመው መልካም እሳቤው እየተዘከረ ቀጥሏል። ጋዜጠኛ፣ የፖለቲካ ሰውና ጽዮናዊ አስተሳሰብ የነበረውና የዓለም ጽዮናውያን ድርጅት መስራች ቢንያሚን ዘኤቭ ሄርጼል ከ1860 እስከ 1904 ዓ.ም ድረስ ለ44 ዓመታት ብቻ ነበር በዚች ዓለም የቆየው። ሄርጼል ግንቦት 2 ቀን 1860 ዓ.ም በቡዳፔስት ከተማ ሃንጋሪ ሀገር ነበር የተወለደው። ሄርጼል ስለ ይሁዳውያን መብት መከበርና ሀገር መመስረት ብዙ ጥሯል። በእስራኤል ምድር የይሁዳውያን ሀገር መመስረት ሐሳቡንና እቅዶቹን ለብዙ አካላት ለማቅረብ ፈልጎ ሳይሳካለት ቢቀርም በመጨረሻ በ1896 ዓ.ም የይሁዲ መንግሥት በተባለው መጽሐፉ አሳትሞታል። መጽሐፉ የይሁዲን ታሪክ አቅጣጫ ቀይሯል። የሄርጼል ሐሳቦች በተለይም በምስራቅ አውሮፓ ብዙ ስደት የደረሰባቸው ይሁዳውያን ስለ ሁኔታቸው መፍትሄ እንዲያገኙ የጠቆመ ነበር። ሄርጼል በመላው አውሮፓና በመካከለኛው ምስራቅ ተጉዟል። ለጽዮናዊው ሐሳቡ ድጋፉን ለማግኘት ከአውሮፓ መሪዎች ጋር በርካታ የፖለቲካ ስብሰባዎችንም አድርጓል። ከጀርመን፣ ከጣሊያን፣ ከቱርክና ከተለያዩ ሀገራት መሪዎች ጋር እንዲሁም ከሩሲያ። ሄርጼል ለይሁዳውያን ሀገር መመስረት ብዙ ጥረት እያደረገ በነበረበት ወቅት በልብ ሕመም ምክንያት ሰኔ 3 ቀን 1904 ዓ.ም ሕይወቱ አለፈች። በቬና ተቀበረ። በቀብር ስነ ስርዓቱም ከመላው ዓለም የተውጣጡ በርካታ ይሁዳውያን ሐዘንተኞች ተገኝተው ነበር። ምንም እንኳ የእስራኤልን መቋቋም በሕይወት ኑሮ ባያይም እሱ የፈጠረው ማነቃቃት ይሁዳውያንን ገፋፍቶ እስራኤልን እንድትቋቋም ብዙ አስተዋጽኦ አበርክቷል። የተባበሩት መንግስታት ድርጅት በ1947 ዓ.ም እስራኤል ከፍልስጤም ጎን እንድትቋቋም ከወሰነ በኋላ እስራኤል በ1948 ዓ.ም በይፋ መመስረቷ ታወጀ። ይሁዳውያንም የራሳቸው ሀገር መመስረት በመቻሏ በደስታ ፈነደቁ። የሄርጼል ህልምም እውን ሆነ። እስራኤል ከተቋቋመች ከአንድ ዓመት በኋላ በ1949 ዓ.ም አዲስ የተቋቋመው የእስራኤል መንግሥት የሄርጼልን አስከሬን ወደ ኢየሩሳሌም በማምጣት በሱ ስም በተሰየመው የሄርጼል ተራራ ላይ እንዲቀበር አደረገ። ለሀገርና ሕዝብ ማሰብ ማለት እንዲህ ነውና የሄርጼል ህልም እውን ሆኖ ዛሬ እስራኤል 78ኛ ዓመት የነጻነት ቀኗን እያከበረች ትገኛለች። እንኳን ለነጻነቱ ቀን በሰላም አደረሰን እያልን አንድ ዜማ እንጋብዛችኋለን። ቆይታችሁ አብሮን ይሁን። ቅድስት አገር እናት እስራኤል ጠላትሽ መጥቶ አፍሮ ይመለሳል። በወታደርሽ ተከብረሽ ኖርሽው እናት አገሬ የማትሸነፊው በጀግኖችሽ ተከብረሽ ትኖሪያለሽ ዘላለም። በልጆችሽ ተከብረሽ ትኖሪያለሽ ዘላለም። ሳለፍ በትዕግስት ጠላቶቿ በዝተው አሰፍስፈው ሊውጧት ፈጣሪ በቃሉ እንዳጸናት ልቆሙ ሲል ወታደሯ ሁኜ ልጠብቃት እኔ አገሬን ጀግንነቱ የሕዝብ
ሕዝቤን ዓለም መስክሯል ለእስራኤል አሰፍስፎ ቢመጣም በክንዱ ምላሹን ሰጥቷል። ካልበቃው ጠላት ካልተማረ ተመቶ ይወድቃል ያረረ። አድማጮቻችን በዜማው ዘና እንዳላችሁ ተስፋ እናደርጋለን። ሀገር ቤት ናት። ሀገር ገመና ከታች ናት። ቢሞላም ቢጎድልም ክትት ብለን የምንኖርበት ብንጠግብም የማይተፋን ብናጣም የሚችለን ቤታችን ነው። ተዘርቶ የሚቃምበት ከነ ድህነትም ቢሆን ተከብረው የሚኖሩበት ቀባሪ የማያጡበት ስፍራ ነው ሀገር። ሀገር ሳይኖር ጠብም ብርቅ ነው። ሀገር በሌለበት እንኳን ፍቅር ጦርነትም የለም። ሀገር ምድር ነው። ሀገር ሁሉን ቻይ ነው። በነጻነት የምንረግጠው አፈር በነጻነት የምንተነፍሰው አየር ሀገር ነው። መሳያችን ያለበት ስሜታችን የሚገባው ሮጦ የሚደርስ አቅፎ የሚያጎርስ መቀነት የሚፈታልን ሀገር ነው። ሕይወት አካላዊ ብቻ ሳይሆን ስነ ልቦናዊም ነው። ሳንገላመጥ የምንጓዘው ሳንርድ የምንራመደው በቅጥራችን ነው። ያ የነጻነት ቅጥር ሀገር ነው። ድንበሩን ስንሻገር የምንገዛው በባለ ቅጥሩ ሕግ ነው። ጠያቂ ባለበት መታሰር የሚቻለው አልቃሽ ባለበት መቀበር የሚቻለው በሀገር ነው። ክፉሙ ይሁን ደጉን ተናግረን አዎ ሀገር ይህ ሁሉ ነው፣ በሰው ዓይን የገዘፍነው በሀገር ነው ይላሉ ጋሻው መላኩ የተባሉ ምሁር። አዎ ሁሉም ነገር የሚያምረው በሀገር ነው። ሀገር ሰንደቋ ከፍ ብሎ ለዘላለም ይውለብለብ። እስራኤል እሸት ነሽ ለምለም ነሽ ክረምት እስከ በጋ ማርነሽ ለወዳጅሽ ለጠላትሽ ቀጋ ስምሽ የገነነ ከአጽናፍ እስከ አጽናፍ የዓለም መንሳፈፊያ የመብረሪያ አክናፍ እንደ ዳዊት ወንጭፍ እንደ ንጉሥ ጠጠር ብትሆኚ ተወርዋሪ የክብ ዓለም መሪ አቅጣጫ ዘዋሪ ምን ኃያል ብትሆኚ ክንድሽ ቢበረታ የእረኛ ወንጭፍሽ ጎልያድን ቢረታ ክንድሽ የበረታው ስምሽ የገነነው ይህ ሁሉ የሆነው ላንቺ በከፈሉት በልጆችሽ ደም ነው። አንቺ ኢየሩሳሌም የሰላም ከተማ፣ አንቺ የትንቢት ምድር የጥበብ አውድማ፣ የሰለሞን ቅኔ የዳዊት ወስፈንጥር፣ አንቺ የይስሐቅ ጸሎት፣ አንቺ የሙሴ በትር፣ የያዕቆብ ስም ነሽ የአብርሃም ባድማ፣ የዳዊት መዝሙር ነሽ የሰለሞን ዜማ። ኢየሩሳሌም ሆይ አንቺ የሁሉም እምነት፣ አንቺ የሁሉም ሕልም፣ የፍጥረት መጠሪያ፣ አንቺ የሁሉም ስም፣ ወርቅ ነሽ የከበርሽ ያጌጥሽ በቀለም፣ የሚስተካከልሽ የሚመስልሽ የለም። ይህ ሁሉ ቢሆንም አገሬን እያሉ እናቴን እያሉ መንገድ የጀመሩ አንቺን ተመኝተው ሕልማቸው ሳይሰምር በረሃ የቀሩ የ40 ቀን መንገድ 40 ዓመት ተጉዘው ከነዓን ሳይደርሱ አሉሽ ብዙ ልጆች አፈርሽን ሳይረግጡ አፈር የለበሱ። እናልሽ ጽዮን ሆይ ደራሽ ያጡ ነፍሶች ያሞራ አራቶች የቦጫጨቋቸው ነፍሰ በላ አውሬዎች ነበሩ በመንገድ አንቺን ሲሉ ሟቾች። አቋረጥን ሲሉ በሱዳን በረሃ ተሻገርን ሲሉ የበላቸው ውሃ ያንቺ ልጆች ናቸው፣ ያንቺ አብራኮች ናቸው አፈር የበላቸው ውሃ የላፋቸው። በሲናይም በረሃ በግብፅ ፒራሚድ በፈርዖን ሰፈር በልጆች ሥጋ ሕንፃ ተገንብቷል ተዋህዶ ካፈር። ጽዮን ሆይ እናት ሆይ በሰሜን ተራሮች ወድቀው የቀሩትን በአውሮፓ በረድ ስር የተቀበሩትን በናዚ የእሳት ካምፕ የተቃጠሉትን በኤክማን ጎራዴ የተቀጠፉትን የደም ታሪክሽን አስቢ አስታውሺ። ጀግኖች ልጆችሽን ለአንድ አፍታም አትርሺ። የደም ታሪክሽን አስቢ አስታውሺ። ጀግኖች ልጆችሽን ለአንድ አፍታም አትርሺ። ደራሲ ስመኘው ላቀው ነጠረ። ጽዮናዊት የታሪክ ምድር አቻምሳያ የሌለ
ይልሻል እንጂ መቼ ያገኝሻል ጠላት ምቀኞችሽ ይፈታተኑሻል ጠባቂሽ አይተኛ መቼ አስደፍርሻል ያምለኔ 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 ይልሻል ይመኝሻል እንጂ መቼ ያገኝሻል ጠላት ምቀኞችሽ ይፈታተኑሻል ጠባቂሽ አይተኛ መቼ አስደፍርሻል አረ እንዲያው ከምሬ አረ እንዲያው ከምሬ ያኮራኛል ሁሌ ከአንቺ መፈጠሬ የአብርሃም አገር የያዕቆብ የሙሴ በጸሎት የጠላሽ በኖበር ውዳሴ የቃል ኪዳን ምድር ብዙ ታሪክ ያለሽ እግዚአብሔር መርጦሽ ነው ጥበቡን ያደለሽ አረ እንዲያው ከምር አረ እንዲያው ከምር በጣም ደስ ይለኛል ካንቺ መፈጠር እስራኤል ሀገር በ78 ዓመታት ውስጥ ዓለም ያደነቃቸውን ነገሮች የሰራችውና ራሷን ከሀያላን ሀገራት ተርታ ያሰለፈችው ጠንክራ ብትሰራ ነው። ልጆቿ ይቺ ትንሽና የተፈጥሮ ሀብት የሌላት ሀገር ከዚህ ደረጃ ለማድረስ የለፉትን የጣሩትን መስዋዕት የከፈሉትን ታሪክ ማወቅ አለብን። መልካም ሰዎች በተጓዙበት መንገድ ተጉዘን መልካም ነገር ለሀገራችን ማበርከት አለብን። ትውልድን የሚቀርጽ ማህበረሰብን የሚጠቅም ነገር መስራት ይገባናል። የማይጠቅሙ ነገን የማያሻግሩ ቂምን የቋጠሩ ተንኮልን ያዘሉ ነገሮችን በመተው ለመጪው ትውልድ መልካም ነገርን ሰርተን ማለፍ አለብን። በዚች ዓለም የምንኖርበት ጊዜ ውስን ነው። ማንም ሰው ነገን መተንበይ አይችልም። ዛሬ ላይ ቆሞ ግን መልካም ነገርን መስራት ይችላል። ይህችን ዓለም ሳንሰናበት ጥሩ ነገሮችን ሰርተን ማለፍ አለብን። ያለፉ ስህተቶችን አርመን ለነገ መልካም ነገር ማድረግ ይገባናል። ከፍ አድርገው ያሰቡትን የነ ሄርጼልን፣ የነ ዳቪድ ቤንጎሪዮንን፣ የነ ኢላን ራሞንን፣ የነ አልበርት አይንሽታይንን ፈለግ መከተል ይገባናል። በሀገራችን ብቻ ሳይሆን በዓለም ላይ ጥሩ ነገር አስበው ጥሩ ነገር ሰርተው ያለፉትን አርአያ መከተል ይገባናል። ለሀገራችንም ትልቅ ዋስትና ልንሆን ይገባል። እስራኤል በእስያ አህጉር በደቡብ ምዕራብ እስያ መካከለኛው ምስራቅ ተብሎ በሚጠራው ክልል የምትገኝ ትንሽ ሀገር ናት። የቆዳ ስፋቷ 22072 ስኩዌር ኪሎ ሜትር ነው። በዓለም በቆዳ ስፋቷ 153ኛ ደረጃ ተሰጥቷታል። የመገበያያ ገንዘቧ ሸቄል ነው። ብሔራዊ ቋንቋዎቿ ዕብራይስጥና አረበኛ ናቸው። ዋና ከተማዋ ኢየሩሳሌም ናት። ነፃነቷን ያወጀችው በ1948 ዓ.ም ነው። የእስራኤል አስተዳደር ዲሞክራሲያዊ ፓርላሜንት ሲሆን 120 የክኔሴት አባላት ያሉት ፓርላማ ወይም ክኔሴት አላት። ዋናውን የሥልጣን ቦታ የሚይዘው ጠቅላይ ሚኒስትሩ ናቸው። ከእስራኤል ከተሞች መካከል ትልቋና ብዙ ሕዝብ የሚኖርባት ኢየሩሳሌም ስትሆን ከኢየሩሳሌም ቀጥሎ ቴልአቪቭ፣ ሃይፋና ርሾን ለጽዮን ናቸው። እስራኤልን የሚያዋስኑት የሜዲትራኒያን ባህር፣ ቀይ ባህር፣ ሊባኖስ፣ ሶሪያ፣ ግብፅ፣ ዮርዳኖስና ፍልስጤም ናቸው። የእስራኤል የመጀመሪያው ፕሬዝዳንት ሃይም ቫይጽማን ሲሆኑ ያስተዳደሩትም ከ1949 እስከ 1952 ዓ.ም ነው። የአሁኑ ፕሬዝዳንት ይስሐቅ ሄርዞግ ናቸው። አባታቸውን ፕሬዝዳንት ነበሩ። የመጀመሪያ እስራኤል ጠቅላይ ሚኒስትር ዳቪድ ቤንጎሪዮን ሲሆኑ ሀገሪቱን ያስተዳደሩት ከ1948 ዓ.ም እስከ 1954 ዓ.ም ነው። የአሁኑ ጠቅላይ ሚኒስትር ቢንያሚን ናታንያሁ ናቸው። በአሁኑ ወቅት የእስራኤል ሕዝብ ብዛት 10,244,000 መሆኑን የብሔራዊ ስታቲስቲክስ ቢሮ 78ኛውን የእስራኤል ነጻነት ቀን አስመልክቶ ካወጣው ሪፖርት መረዳት ችለናል። ከጠቅላላው የእስራኤል ሕዝብ መካከል 76 ከመቶ ይሁዳውያን ሲሆኑ በአሃዝ 7,790,000 ያክል ናቸው። 21.1 ከመቶ ደግሞ አረብ እስራኤላውያን ናቸው። በአሃዝ 2,157,000 ማለት ነው። 296,000 ደግሞ የውጭ ሀገራት ዜጎች መሆናቸው ተገልጿል።
ባለፈው ዓመት በእስራኤል 177,000 ልጆች ተወልደዋል። 21,000 አዲስ ገቢዎች ወደ እስራኤል መጥተዋል። ባለፈው ዓመት 48,000 ዜጎች ከዚህ ዓለም በሞት ተለይተዋል። የእስራኤላውያን ወንዶች አማካይ ዕድሜ ጣሪያ 81 ዓመት ከ1 ወር ነው። የሴቶች ዕድሜ ደግሞ 85 ዓመት ከ5 ወራት ነው። በመላው ዓለም 15,200,000 ያክል ይሁዳውያን ይኖራሉ። እንዴነሽ ውቢት ሳባዊቷ የጠቢቡ ልጅ ባለዝርቷ እስራኤላዊት ውብ ዘመናይ ባማረው ሸማሽን እስኪያምረሽ ነይ። እንዴነሽ ውቢት ሳባዊቷ የጠቢቡ ልጅ ባለዝርቷ እስራኤላዊት ውብ ዘመናይ ባማረው ሸማሽን እስኪያምረሽ ነይ። ዘመናይ ፈትሎ ያንቺ ዘመናይ ውብ ጥለቱ ዘመናይ ኮራ ብለሽ ዘመናይ ታይበቱ ዘመናይ የነዛዘር ዘመናይ እንኳ ሆነሽ ዘመናይ በአገር ሁሉ ዘመናይ ተወዳጅ ነሽ። በይ እስኪ እንሂድ ጎጃም በይ እስኪ እንሂድ ጎንደር አይገኝ ያላስጌጥሽው ቢፈለግ ያንቺስ በአገር በደስታው በሐዘኑ ሲያውቅበት አብሮነቱን እንዲህ ነው ደግ ወገኔ ያበቀለው ውቢት አንቺን። በይ እስኪ እንሂድ ጎጃም በይ እስኪ እንሂድ ጎንደር አይገኝ ያላስጌጥሽው ቢፈለግ ያንቺስ በአገር በደስታው በሐዘኑ ሲያውቅበት አብሮነቱን እንዲህ ነው ደግ ወገኔ ያበቀለው ውቢት አንቺን። ኢየሩሳሌም ቢነገርልሽ አይሰለች ድምቀትሽ ልዩ ነው ከዓለም። አምላክ ጥበቡን ላንቺ አፍስሷል ከቶም አልሳሳም። የመወደድሽ ሚስጥሩ ከአልማዝ ዕንቁ በላይ ነው። ፈጣሪ ፍቅሩና ቃሉን የሰጠበት ከዓለም በተለየ ያደለው። ኢየሩሳሌም በተገጠገጡ ተራሮች የታቀፍሽ በረከት ነሽ የዓለም ጌጥ። ፍጹም ቅድስና የተሰጠሽ ዘላለሙን ማይለወጥ ዙሪያ ገባሽ ድንቅ የሆነ ሥራሽ ዓለምን ያስደመመ ነው። ፈጣሪ ፍቅሩና ቃሉን የሰጠበት በተለየ ያደለው። ጽዮን ሆይ ልዩ ነሽ አንቺ እናት ዓለም። አምላክ በቃሉ ያነጸሽ ልክ እንደ አበባ እያፈካ እጹብ ድንቅ ያደረገሽ። ሁሉም ጽዮን እያለ ስምሽን ባፉ ይጠራል። ተነግሮ አልቅም ዝናሽ ዝንተ ዓለም ይተነተናል። የፈጣሪ ቃል አድሯል ባንቺ ትከበሪያለሽ በኦሪትሽ። ከቶ አይጥልሽም ጽዮን በበረከቱ ታብቢያለሽ። ለዚያም ነው ዛሬ ከቤትሽ የራቁ ከምድርሽ የተሰደዱ ሁሉ ከሄዱበት ጥጋ ጥግ እየተሰባሰቡ ያሉት በቃሉ ኑሮ በጽዮን በቅድስቲቷ ኢየሩሳሌም እያሉ። አምናለሁ ባንቺ ኢየሩሳሌም የብዙሃን ጥላ ከለላ ሁነሽ ዘላለም። ታሪክሽ እጥፍ ድርቡን ይገናል ዳግም ባለም። ውበትሽ ከምንጩ አይከስምም እናት ዓለም። አዎን ተስፋለኛ ቀን አይቀርም እጹብ ድንቅ የመሆኛሽ። አንቺ ብቻ ትመረጫለሽ ከዓለም ሁሉ ተለይተሽ። የይሁዳውያን ብቻ ሳይሆን የአምላክም መዲና ሆነሽ። ኢየሩሳሌም ኢየሩሳሌም ልዩ ነሽ አንቺ ባለም።
ጥንቷ ኢየሩሳሌም ማለትም በኢራቲካ ወይም ደግሞ ኦልድ ሲቲ ግንብ ውስጥ የሚገኙ በሮች 8 ሲሆኑ እነሱም አንደኛ ሻዕር ረሃሚም ወይም የሄሮድስ በር፣ ሁለተኛ ሻዕር ሀዳሽ አዲሱ በር፣ ሶስተኛ ሻዕር ያፎ የያፎ በር፣ አራተኛ ሻዕር ሐራዮት የአንበሶች በር፣ አምስተኛ ሻዕር ሐጽዮን የዳዊት በር ወይም የጽዮን በር፣ ስድስተኛ ሻዕር ሐሸኼም የደማስቆ በር፣ ሰባተኛ ሻዕር አሻፖት የሄናን በር፣ ስምንተኛ ሻዕር አፕራኺም ወርቃማው ወይም አበባማው በር ይባላል። ወርቃማው በር በአሁኑ ሰዓት ዝግ ሲሆን መሲሁ ሲመጣ ይከፈታል ተብሎ ይጠበቃል። ተናልገጥም ብሎ የተውኩትን ነገር አይደፋብኝ በሎስ ለሞክረ ለዚህ ላበቃን ለውድ ሀገራችን ዳናዊ ዘፈን ሁላችን ዘፈን ለሞላለት ለደላዊ ይመስላል ዘፈን ለሞላለት ለደላዊ ይመስላል አሸበል 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 አበባው ያብባል በየሙላው ደጅ በየሙላው ደጅ በየሙላው ደጅ እንደ ኢየሩሳሌም ይሆንልም እንጂ እንደኛ ይቷል ይወላል ባለን እንደሰተ ሁሉም ባይሳካ ባለን እንደሰት ሁሉም ባይሳካ አምላክም አይወደው እጃችን አይያ ዳማይ 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 እንኳን አደረሰሽ ገጣሚ ምህረት ታከለ። አዎ ሁሉም ኃላፊ ነው፣ ጊዜ እየጠበቀ ያለው ላልነበረው ቦታ እየለቀቀ። ነገስታት ያልፋሉ ስራቸው ይረሳል፣ ታሪክ ሚዛን ነው ላለው ያጋድላል። ዝንታለም አይኖርም የቆመም ይወድቃል፣ ኤሎሃይ ብቻ ነው አልፋና ኦሜጋ። ዘመን የማይሽረው ቃል የማይዘነጋ። የመረጠው ህዝቡ ከተሰጠው አገር ወደ ግብፅ ቢወርድም ተገዶ በችግር ፈርዖን ሲጫነን በባርነት ቀንበር ታደገን በኃይሉ ባንድ የሙሴ በትር። ቀይ ባህርን ከፍሎ መለሰን ወደ አገር። ሆኖም የሰው ነገር ያለፈን ይረሳል፣ ወርቅ ላበደረው ጠጠር ይመልሳል። ጥላቻን አብዝተን ወንድም በወንድሙ መቅደሶች በጠላት ደጋግመው ቢወድሙ የስደት ቅጣቶች ምን ቢደጋገሙ ለ2000 ዓመት ከአካል ብንርቅም የቃል ኪዳኑ አገር ተረስታን አታውቅም። ጊዜ ያልፋል እንጂ አታልፍም የሱ ቃል። የበተነው ህዝቡ ዳግም ይመለሳል፣ አገር እስራኤልን ለህዝቡ ያወርሳል። እናም ከናዚ ጭፍጨፋ ከስደት ሰቆቃ ወደ ቤት መለሰን ሁሉን ብሎን በቃ። ታዲያ አገር የለሹ ያነ ስደተኛ የ2000 ዓመት ጽኑ መከረኛ ስምሽን የጠራው በደስታ ባዘኑ ተኝቶ ያሃለመሽ ቀን ያሰበሽ በውኑ ተመልሶ መጣ ደረሰና ቀኑ። ህልሙ መውን ሆነ ተቋጨ ውጥኑ በ1948 ታሪክ ተደገመ። ህዝብሽ ተመለሰ ስደት አከተመ። ያ ስደተኛ ህዝብ ያገር ጌታ ሆነ። ጊዜ ሳይፈጅበት ያለም ፋኖስ ሆነ። እድገትሽን የማይወድ ቢበዛም ጠላትሽ ሊያጠፋ ፈልጎ ጦሩን ቢያዘምትብሽ አያስደፍርሽም ጠንካራ ነው ህዝብሽ። የጥቂት ብዙ ነው ባንቺ ከመጡበት፣ እሳት ነበልባል ነው አንቺን ሲነኩበት። እጁን አያነሳም አያስፈራውም ሞት። አንቺው ባገር አንቺ መልካም ምድር፣ የሰራም ያልሰራም በልቶብሽ የሚያድር። ህዝብሽም ልዩ ነው ስምሽን የሚያስከብር። የሳይንስ ሊቃውንት የምርምር ጣራ፣ ሰው ያላሰበውን ቀድሞ የሚሰራ።
የጨለማን ጊዜ ደርሶ የሚያበራ ስምሽን በዓለም ላይ ሁሌም የሚያስጠራ ለወዳጁ ደራሽ ለጠላት መራራ መሸነፍ አያውቅም በዋለበት ጎራ እናንቺ ውብ አገር እግዚአብሔር የመረጠሽ በጦር በዘመቻው የሞቱት ልጆችሽ ቢነሱና ቢያዩሽ እንዴት በኮሩብሽ አንቺ ውድ ሀገር ቢኖር ምመኝልሽ የመረጠሽ ጌታ ሁሌም አይለይሽ ሰላምና ፍቅር ሞልቶ ይትረፍብሽ ጠላትሽን ያውድመው ደም አይንካ ምድርሽ ዳግም ስደታይ የሚወድሽ ሕዝብሽ የሰለሞን ጥበብ ዳግም ይደርብሽ የሰላም ማውረጃው ይሰራ መቅደስሽ የሰላም ማውረጃው ይሰራ መቅደስሽ የተስፋ ባለቤት የማጥቃት ስሜቱ የጀግንነት ጥበብ ይሰፋል በልኩ ለእኛ ብርቅ አይደለም ጠላት ማንበርከኩ ሸሽም ሳቱ ለእኛ አዲስ አይደለም ወድቆ መነሳቱ የእግዚአብሔር ሥራ ብራና ነሽ ችኩሎች የሚናፍቆሽ ላትፋቂ ፋቂ መስለው ሚፋቁልሽ ብርቅዬ ነሽ ማትነኪ የሰማይ ደጅ የምትነኪ የእግዚአብሔር ቅብ የታሪክ ቅብ መዝገበሰብ የዓለም ሐሴት ልዩ ወደብ ማን ሊወስድ ማን ሊያገኝሽ ቢያገበግብ ወጋግራ ነሽ ካስማም አገር ኃያል ክንድሽ አይበገር የፈጣሪ አምላክ ብትር የአብርሃም ርስት የጥንት ሀገር አንቺ ዓለም መፈጠሪያ አንቺ ዓለም መጀመሪያ የፍጥረታት ባህል ትውፊት የታሪክ መልክ የታሪክ ፊት ትጋት ስራሽ የሸረሪት የአምልኮሽ ደንብ ሕገ ኦሪት የምድር ጌጥ ውብ አክርማ አለላነሽ ዓለም አርማ መማፀኛ ልክ እንደ እናት አንቺ የመጽሐፍ ቅዱሳናት ጠላትሽ በመንገድሽ ተደንቅሮ እንደ እንቅፋት ተሳለልሽ አንቺን ውድመት ተመኘልሽ አንቺን ጥፋት ኧረ እንዴት እኮ እንዴት አንቺ የዓለም ዘር የዓለም አድባር የሁሉ ከማን አለ ከአንቺ በቀር የተቸረ ከእግዚአብሔር ወዴት አለ ቃል ኪዳኑ የሰመረ መልክ ገጹ ያማረ ከልብ የቀረ ከልብ ያደረ ከልብ የዋለ ወዴት አለ ቅድስት አገር ምስለ ዓለም የተዋበች በእግዚአብሔር ቀለም አንቺን መሳይ የትም የለም ትንሽ ሆኖ በበረከት የተንጣለለ ትልቅ ሆኖ አንቺን ያላከለ አለ ፈጣሪ አምላክ የመረቀው በቃል ኪዳን ያደመቀው የተሰጠው የታደለ ወዴት አለ ጠላት በስቶ ቢከብሽም የጎልያድ ቀስት አይነካሽም የቃል ምድር የቃል ሀገር አለሽ ንጉሥ ጀግና መሪ ባለም መድረክ ተናጋሪ ምሁር መርማሪ ተመራማሪ ክንደ ብርቱ እንደ ሙሴ ሲያሞካሹሽ በውዳሴ ሁሌም አለሽ ጀግና ክንደ ነበልባል ሳተና በእምነቱ የጠና አንቺ የሰለሞን የቅኔ መዝምር አንቺ የዳዊት ወስፈንጥር አንቺ የሙሴ ብትር መዘዛለው አንቺን ለመድፈር ልጅሽ ለክብርሽ ቆመ ያሰበሽም የነካሽም ወደመ እንዳባራ በነነ እንደ ነፋስ ተነነ ካንቺ በላይ ማን አለና እኮ ማነው ጀግና ጀግኖችሽ ቀን ከሌት ሰሩ ጋሻ ሰርተው ሰማይሽን አስከበሩ አንቺ ቅድስት የዓለም መቅደስ ወርቀ ዘቦ የልብ አደርስ ስመጥር ስመገናና ብቃያ የልጅ ጀግና የነካሽ ተደመሰሰ አፈርጋጠ ትቢያ ላሰ የወርደት ማቅ ተላበሰ ተንከባለለ ተለወሰ እልቂት ነው ትርፉ አንቺን የነካ የዛተ ባፉ ደራሲ ስመኘው ላቀው ነጠረም
እንደው ዘራፊዋ እንደው ዘራፊዋ እንደው ዘራፊዋ እንደው ዘራፊዋ እንደው ዘራፊዋ እንደው ዘራፊዬ ጠጋ በሉ ሲሉን ስንጠጋላቸው ራበን ያሉ ቀን ስንመግባቸው ጠማን ያሉ ለታ ውሃ ስንሰጣቸው እነዚህ ሰው በሎች አዩብን በሙሉ ደማችን ጣማቸው ካዩብን በሙሉ ደማችን ጣማቸው ልጆቻችን ታርደው ወድቀው እንደምቧይ የሞቱ ተቃጥለው ቆመን አመድ ላይ ታረቁ ይሉናል። ይሄ እርቅ ነው ወይ? ታረቁ ይሉናል። ይሄ እርቅ ነው ወይ? ተማምለውበት ጉድጓድ እየማሱ አንበሳን ከጎራው እየቀሰቀሱ የእስራኤል ወታደር ታጋሹ ተኳሹ ይኸው አመረረ ማን ይሆን መላሹ? ለወደደው እናት ለጠላው ነብር ምድሪቱና ሕዝቡን እያደረገ ክቡር መዝሙሩ ዳዊት ነው ስሙም እስራኤል መዝሙሩ ዳዊት ነው ስሙም እስራኤል። የተከበራችሁ አድማጮቻችን የእስራኤልን 78ኛ ዓመት የነጻነት ቀን ምክንያት በማድረግ ያዘጋጀነው የመዝናኛና ቁም ነገር ፕሮግራማችን ይመስላል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ሰጠኝ ዘመነ ነኝ። ስላዳመጣችሁን እናመሰግናለን። በያላችሁበት መልካም የነጻነት ቀን እንዲሆን እንጋብዛለን። ሰላሙንልን በጀመርነው ዜማ እንሰናበታለን። እንደው ዘራፊዋ እንደው ዘራፊዋ እንደው ዘራፊዋ እንደው ዘራፊዋ እንደው ዘራፊዋ እንደው ዘራፊዬ ጠጋ በሉ ሲሉን ስንጠጋላቸው ራበን ያሉ ቀን ስንመግባቸው ጠማን ያሉ ለታ ውሃ ስንሰጣቸው እነዚህ ሰው በሎች አዩብን በሙሉ ደማችን ጣማቸው ካዩብን በሙሉ ደማችን ጣማቸው ልጆቻችን ታርደው ወድቀው እንደምቧይ የሞቱ ተቃጥለው ቆመን አመድ ላይ ታረቁ ይሉናል። ይሄ እርቅ ነው ወይ? ታረቁ ይሉናል። ይሄ እርቅ ነው ወይ?
ምለውበት ጉድጓድ የማሱ አንበሳን ከጎራው የቀሰቀሱ የእስራኤል ወታደር ታጋሹ ተኳሹ ይኸው አመረረ ማን ይሆን መላሹ ለወደደውና ለጠላው ነብር ምድሪቱና ሕዝቡን ያደረገ ክቡር መዝሙሩ ዳዊት ነው ስሙም እስራኤል መዝሙሩ ዳዊት ነው ስሙም እስራኤል